አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁልኝ? እህትም ወንድሞችም አላችሁልኝ ወይ? ከኔ ጋር አልሐምዱሊላህ እኔ ያለሁላችሁ ሰላም ነኝ፣ ደህና ነኝ። ከእናንተ እንዴት ነው? ስራ እንዴት ይዟችኋል? አፍያችሁ እንዴት ነው? ኢባዳ እንዴት ነው? እኛ ያለንላችሁ አልሐምዱሊላህ። እንግዲህ አባይቦች ትናንትና ሾርት ብቻ ለቀቄ ነው የወጣሁት። ያው አንዳንድ አጋጣሚ ታውቁታላችሁ፣ መቼም ትረዱኛላችሁ። ቪዲዮ አልሰራሁም እና አፍታ ጠይቃለሁ ለጠብቃችሁኝ ላልመጣው ማለት ነው። እና እንዴት ናችሁ? ደህና ናችሁ ሆይ? ያው ዛሬ ደግሞ በናቶች የሉም፣ ማማ ሴትም ደግሞ ዛሬ ትምህርት ነች ማለት ነው። እኔ ዛሬ ብቻዬን ብቅ ብዬላችኋለሁ ከአላህ ጋር ማለት ነው። እና እስኪ እናውራ። እንዴት ናችሁ? ደህና ናችሁ ሆይ? አንዳንድ እህቶች ማለት ነው ያው እንደው ከዚህ ምን ይዘን ብንመጣ እዛ መተን ምን ብንሰራ ያዋጣል የምትሉኝ ያላችሁ እና እሱን እስኪ ዛሬ እንደው በቃ አይደለ እኔ የተረዳሁትንና ቢሆን ብዬ ያልኩትን ነገር ካላህ በታች ላስረዳችሁ ብዬ አስባለሁኝ። እሱ ምንድነው ከዛ ልብስም ይሁን ምንም ይሁን የምናመጣው ነገር እዚህ ጋር ፋይዳ የለውም ሀቂቃ ማለት ነው። በቃ እዚህ ጋር የሚያዋጣ ምንድነው ካፒታልና ካፒታል ብቻ ብራችን ይዘን መምጣት ነው። ምክንያቱም የምትንቀሳቀሱበት ነገር የሆነ ስራ ብትሰሩ ምን ብትሉ በቃ ምን እንስራ ለምትሉኝ ደግሞ አሁን አንዳንድ ጊዜ እስኪ ማሽን የዳቦ ቤት ማሽን የምትጠይቁኝ ያላችሁ፣ ስራ ውስጥ ምን ያህል ነው የምትሉኝ ያላችሁ፣ የማብራት ጉዳይ ምናምን የምትሉኝ ያላችሁ። በነገራችን ላይ የዳቦ ቤት ያከስራል አይባልም፣ ያዋጣል። ካፒታል ይጠይቃል፣ የኑሮ ሁኔታ ይጠይቃል። እሱ ምን ማለት ነው? ካፒታሉ ከመጀመሪያ እድገቱ፣ አሰራሩ፣ አጀማመሩ ጥሩ ከሆነ እያዋጣና እያደገ ነው የሚሄደው ማለት ነው። ለምን? እሱ የማንኛውም ሰው ምግብ ነው። ምግብ መቼም ሰው ሳይበላ ያድርም አይደለ? በጣም ቀለል ያለ ማለት ነው። እኔ አሁን አልሐምዱሊላ ጀምሬው አለሁኝ። አሁንም እየሰራሁ ነው ተሞላ ጎደል ማለት ነው። ተሞላ ጎደል ነው የካፒታሌ ጉዳይ የነበረብኝ ያለብኝም የህይወት ጫና ሆኖ እንጂ አያዋጣኝም አይደለም፣ ያዋጣኝ ነበረ። ግን ያው ታውቁታላችሁ እንግዲህ ጦሳ ዩቱብ ላይ ያያችሁኝ፣ ጦሳ ዩቱብ ላይ እንዳስረዳሁት የህይወቴን ጉዳይ አይታችሁታል። ያ ጉዳይ ያ ነገር ነው እኔ እንደዚህ እንትን ያደረገኝ ካፒታሌን በዜሮ ያደረገብኝ። አልሐምዱሊላህ ወለከል ሐምድ ሽኩር በጤና ያሙሉ ስለሆንኩኝ አላህን አመሰግናለሁ። ያ ዱንያ ነው፣ ወደኋላ አልመለስም። እና ምንድላችሁ ነው በቃ እንደምንም ብላችሁ እንደው እንደዚህ በጣም እንኳን ሰፋ ባታረጉ እንኳን ቀልጠፍ ባለች ነገር ራሱን እንዲችል አድርጋችሁ አቻችላችሁ ዳቦ ቤት ብትከፍቱ ያዋጣም ማለትም ያዋጣል። ምክንያቱም አሁን ላይ በቃ ትንሽ ትልቁ በቃ እሱን ነው የሚከፍተው፣ በሱ ስራ ነው የተጠመደው በየትም ቦታ ብትሄዱ ማለት ነው። ለምን ሰው መቼም በእርግጥ እገሌ ስለሰራው እኔ ልስራው አይባልም፣ እገሌ ይህን ስራ ከፍቷል እኔ ልክፈት አይባልም። ምክንያቱም አንዱ የሄደበትን አንዱ አይሄድበትም፣ የሁሉ እንትን አንድ አይደለም። ስለዚህ ግን ዳቦ ቤት ደግሞ እንትን ይላቸዋል፣ ያዋጣቸዋል ብዬ አስባለሁኝ። ማሽኑስ እንዴት ነው? የሀገር ውስጥ ነው የውጭ ነው የምትሉት ነገር አለ። እሱ ነገር እንዴት ነው? የሀገር ውስጡ ያው ጥንቃቄ ነው እንጂ የሚለው ይሆናል አይደል? ያው አላርም ስለሌለው እንደዚህ ሲሰራበት ማለት ነው። ታማኝ በራሳችሁም በቤተሰቦች ውስጥ ሆናችሁ እንዲሁም ደግሞ ሰው ቀጥራችሁም ስትሰሩ ደግሞ ይህን ያላችሁ ሰው ተሰራው ያዋጣል አያዋጣም አይባልም። ማብኪያውም እንደዛው። እንደገና ደግሞ ምንድነው አሁን ማብኪያው ስለ ማብኪያ የምትጠይቁኝ ያላችሁ ማንኛው ነው ማብኪያውና መጋገሪያው እንኳን ቢኖር የተሻለ ይሆናል። ማኮፈሻ የሚባለውን እንኳን ይሆናል አይደለ? የሆነ ላስቲክ ነገር ፓትራ ላይ ተተደረደረ በኋላ ላስቲክ ላይ እንትን ብላችሁ ላስቲክ ላይ ፓትራው ላይ ላስቲክ መኬሻ ምንም አልበሳችሁ በራሱ በሙቀት እንዲነሳ ማድረግ ትችላላችሁ። በእጃችን ብናሸውስ በእጅ ቢታሽ ስላላላችሁት ለዱቄቱ እና ደግሞ ወይም ለዳቦ እንደ ማሽኑ አይሆንላችሁም። ምክንያቱም በማሽኑ የምታሹትና በእጃችን የምናሸው እኩል አይሆንም። እንደምንም ብላችሁ ተጣጥራችሁ ሁለቷን ብትገዙ እሱ ምንድነው መጋገሪያውና ማውኪያውን ማለት ነው። ማኮፈሻ የሚባለውን ደግሞ ታለ በአንድ ጊዜ ቢሟላ ደስ ይላል፣ ከሌለ ደግሞ በሂደት ማለት ነው። አንጀታቸውን አስራችሁ ግን ሁለቱ ነገር ቢሟላ ፓትራ ምንትን መጋገሪያ ባለ 2 አለ፣ ባለ 3 አለ፣ ባለ 4 አለ እንዳቅማችሁ። የግድ ትልቁን አንድ ጊዜ እናሟላ አንልም ኢንሻአላህ። እና ምን ልላችሁ ፈልጌ ነው እሱ ስራ ያዋጣል ብዬ አስባለሁኝ፣ ዳቦ ቤት ማለት ነው። ሌላ አንዳንድ ስራ ደግሞ ኢንሻአላህ እስኪ ወጣ እያልኩኝ እንደዚህ የስራ ተሞክሮ በንግድ ዓለምም ያሉ በሱቅም ደረጃ ሸቀጣ ሸቀጥም ያለውን ነገር እስኪ ኢንሻአላህ ሄደት እያልኩኝ ቀርጽላችኋለሁኝ፣ ያሳያችኋለሁ፣ ነግራችኋለሁ ብዬ አስባለሁ ኢንሻአላህ። አነስ ያለ ትልቅ እስከ ትንሽ ማለት ነው። ሸቀጥም ግን ደግሞ ከዛ ሁላ በቃ የሚበላ ነገር እንትን ስለማይል ያው አንዳንዶች የምትጠይቁኝ ስላላችሁ ናችሁ። እንደዚህ ብሩን አምጥታችሁ ምን ላይ እናድርገው፣ የሆነ እቃ ተዝህ ምን እናምጣ። ሁሉም ነገር ሀገራችን ላይ አለ አልሐምዱሊላህ። ወላሂ ብር ካለ ሁሉም ነገር አለ፣ ከሀ እስከ ፐ ማለት ነው። አረብ ሀገር ያለ በሙሉ ኢትዮጵያ አለ።
ደሴዎች በደሴ ዙሪያ አለ፣ አዲስ አበባዎች በአዲስ አበባ አለ። በቃ የሌለ ነገር የለም ማለት ነው። አላህ ብቻ ጤናውን ይስጠን፣ አፍያውን ይስጠን፣ ብሩን ይስጠን። አለ ሁሉም ነገር እና ምንላችሁ ነው ከአጀማመራችሁ ቢያንስ በእግሩ ውስጥ ይቆም። አሁን ይሄ ዳቦ ቤት ምን ያስፈልገዋል? በእግሩ እስኪቆም ድረስ እግዣኝ ያስፈልገዋል። ያ ማለት ቢያንስ 5 ወር 6 ወር ከተቻለ እስከ 1 ዓመት ድረስ ባይነካካ፣ ወደ ሌላ ነገር ባይደረግ፣ ለራሱ ብቻ ቢደረግ። ምሳሌ አሁን ጀምራችሁበታል የሆነ ነገር አምታችሁ አይደለ? ያንን በራሱ ብቻ አሁን ምሳሌ እኔ ምንድነው ያው በቃ ተዝቹ ላይ ያው ጀማል ላይ ታችሁታል። ከዙ በራሱ ነው ማንኛውንም የህይወቴን ውጣ ውረድ በሱ ነው እንትን እምለው። ያ ሆኖብኝ አሁን ያለበት ብቻ አልሐምዱሊላህ ከእጅ ወዳፍ አላሳጣኝም ማለት ነው። በሰፊው ለማድረግ ደግሞ እንግዲህ ያው የምታውቁት ነው እንዳልኳችሁ ካፒታል ይፈልጋል ብያችኋለሁኝ። እሱን እንጀምር ለምትሉ ልጆች አብሽሩ ማለት ነው። እኔ እንድጀምሩ ነው ማበረታታችሁ ማለት ነው። እቃውንም እንድታሟሉ እንድትገዙ ነው የምፈልገው። ብር ያላችሁ ብራችሁን አስቀምጣችሁ መታችሁ እንደዚህ ደግሞ ታማኝ ቤተሰብ እንድትሰሩ እንድትበረቱ፣ ወይ እህት ወይ ወንድም በትዳርም ደረጃ ባል በቃ ይሄማ የኔ የምትሉት ሰው ካለ አሟልቶ ቢጠብቃቸው ደስ ይላል። ደግሞ እንደዚህ አንዳንድ ነገር ደግሞ አለ አይደል የሆነ ትረዱኛላችሁ። ይሄን ቃላት በቤተሰብ መካከል አይገባም። እንደዚህ አይነት ክፍተት ተሰርቶ ደግሞ ወይም መጥቶ እናንተ ያዘዛችሁት ሌላ ብሩ የዋለው ሌላ ቦታ እንደዚህ አይነት አጋጣሚ እንዳይኖር ደግሞ ጥንቃቄ ያስፈልጋል። ምክንያቱም እቺ ነፍስ አስቸጋሪ ናት። ስለዚህ ያለውን ነገር ይሄን ይመስላል ከኔ ጋር። እስኪ ከእናንተስ እንዴት ነው? እናንተም ደግሞ ለእኔ አንዳንድ የምትሉኝ ነገር ይኖራል ብዬ አስባለሁኝ። ኢንሻአላህ ያው ማማዬ ስለሌለኝ ዛሬ ብቻ መጥቻለሁ ብያችኋለሁኝ። ነገ ደግሞ በተሻለና በአማረ ቪዲዮ እመጣለሁ ብዬ አስባለሁኝ። ኢንሻአላህ ሰላማችሁ ብዝት ትረፍ ይበልልኝ። አላህ ይጠብቃችሁ። አላህ ሰላማችሁን ያብዛልኝ። ልጆች ያላችሁ ቤተሰቦቻችሁ ጋር ልጆቻችሁ ጋር አላህ በሰላም ያገናኛችሁ። ለመምጣት ያሰባችሁ በሰላም ለሀገራችሁ ያብቃችሁ። ይህንንም ደግሞ ሰላም አላህ ሱብሃነሁ ወተዓላ በቃ ይበለን ማለት ነው። ይኸው እንደምታውቁት በአንዳንድ ነገር በትራንስፖርቱም በምኑም በጣም ተቸጋግረን ያለ ነው እዚህም እና በእናንተ ጋር ብቻ አይደለም። ግን ደግሞ ወላሂ ነው የምላችሁ ምንም ይሁን ምንም በቃ ሀገር ላይ ከቤተሰብ ጋር የምታሳልፉት እና በሰው ሀገር ሁናችሁ የምታሳልፉት አንድ አይደለም። ምክንያቱም እኔ በራሴ በቃ እኔ መቼም የራሴን ተሞክሮ ነው የምነግራችሁ እና አልሐምዱሊላህ ወለከል ሐምድ ሽኩር። አላህ በሰላም ያንጣችሁ፣ ያሰባችሁ አላህ ቅርብ ያርግላችሁ። እንደነገርኳችሁ አሁንም ምጥት ብላችሁ ቤት ያላችሁ ቤታችሁን እይት በፈለጋችሁ እቃ አስገዝታችሁ ይሆናል ይሄን አድርጉልን ብላችሁ ይሆናል ምጥት ብላችሁ እይት በቃ ከተመቻቸላችሁ እናንተ ጥሩ ሆኖ ታያችሁ ተመልሳችሁ ሄዳችሁ ደግሞ እቅድ አያልቅም፣ ህልም አያልቅም፣ ሀሳብ አያልቅም። ደግሞ እስኪ ይሄ ጎለኛ እንዲህንም ባረገው ብላችሁ ታረጋላችሁ ማለት ነው። እንደኔ ግን ባትመለሱ እመርጣለሁኝ። መጥቶ መሄድ ከባድ ነው፣ ለእኛም ጫና ነው፣ ለሰዎቹም ሌላ ነው። በቃ ይሆናል አይደል ከፍቶን ብሶን እንደዛ 24 ሰዓት እየተቀጠቀን ተመልሰን ስንሄድ ያለን የህይወት ጣውረድ ወይም ደካማ ጎንነታችን ነው የሚረዱት። ገብቷችኋል አይደለ? ስለዚህ መታችሁ ባትመለሱ ብንበረታ። ምክንያቱም የዛሬ ዓመት የዛሬ 2 ዓመት እያልን እኛ እየኖርን ሰው ሀገር የኗሪ ያኗኗሪ በሆን ቁጥር ኑሮ ሌላ ህይወት ነው እየሰጠን ያለ ነው። ከዛ መተን ምክንያቱም የማዳምን ጓዳ የማዳምን ቤት ነው የምናውቀው እንጂ የራሳችንን አናውቅም። መተን ግን የራሳችንን ወርቀን ተነስተን ታነሳ ነው በቃ ማጣትንም ማገኘትንም በቃ መቻል። ነገ ጧት እናገኛለን፣ ነገ ጧት እንውልወጣለን ብለን ራሳችን ማሳመን። ግን እዛ ሁነን ብር ነው የምንልከው፣ ይሄን አርጉልን ነው የምንለው፣ ይሄን ስሩልን ነው የምንለው። እንካ ለገሌ ስጥልኝ፣ እንቺ ለገሌ ያርግልኝ፣ እንቺ እስቲ ለገሌ እንዲህ በይልኝ። ወላሂ መስጠት ኸይር ሆኖ እያለ መስጠት የህሊና እርካታ ሆኖ እያለ በቃ ደስታ እየፈጠረ እያለ ግን ነገ ዋጋ ያስከፍላል። ገብቷችኋል አይደለ? ይሄ እንዳይሆን ወደ ራሳችሁ ተመልሳችሁ ገንዘባችሁን ያዙ ነው። ከምንም በላይ በቃ ገንዘባችሁን ያዙ ከጤናችሁ ጋር ኢንሻአላህ። ብራችሁን ይዛችሁ እዚህ የፈለጋችሁትን ነገር የምፈልጉትን ነገር ሰርታችሁ እናንተ ሁናችሁ ማለት ነው ራሳችሁን ሁናችሁ ራሳችሁ ተተቋቋማችሁ በኋላ ለማንም ምንም አድርጉ እንኳን ለቤተሰብ። ግን አሁን እኛ ምን እንደሚጠብቀን ምን እንደንሆን ሳናቀው ብራችንን አባክነን እዚህ መተን ዋጋ እንከፍላለን። ገብቷችኋል አይደለ? በትዳርም ደረጃ ሁሉም ሰው ክፉ ነው ማለት አይደለም። ስንት አላህን የፈራ ጀግና ማሻአላህ ተባረክ ረህማን። እናንተ እኛ እዛ ከምንሰራው ወይም እናንተ እዛ ከምትሰሩት በላይ እዛ አፈር ደም የግጦ በውጤት የሚጠብቃችሁ አለ። እዛ ደግሞ አፈር ደም የግጣችሁ እናንተ እየላካችሁ በጫቱ በምኑ በቃ በትርኪ ምርኪ ወይ አይለወጡበት፣ ወይ ጥሩ ነገር አይበሉበት፣ ወይ ጥሩ ነገር አይለብሱበት። ልጆች ካላችሁ ወይ ልጆቻችሁ በስነ ስርዓት አይያዙ። ሁሉም ነገር እንዲሁ ዝም ብሎ በትርኪ ምርኪ በቃ ከህይወት ውጭ ነው የምትሆኑት። እንደዛ ሳይሆን ብራችሁን መያዝ ያስፈልጋል ማለት ነው። እንደዚህ ደግሞ ታታሪውና ጀግናው ወንድምም ይሁን ባልም ይሁን ምንም እነዛ ጋር ደግሞ ተጎናችሁ ሆናችሁ ተበራታችሁ አብሮ ማደግ ጥሩ ነው ብዬ እላለሁኝ። ግን እዚህ መካከል ስንት ነገር አለ።
በቃ የሆነ ነገር ቤት ተሰርቷል ይባላል፣ የለም። ቦታ ተገዝቷል ይባላል፣ የለም። ስንት እህቶቻችን ያለቅሳሉ። ወላሂ አንዳንድ ጊዜ እኮ እኔ አሁን ይሄ ነገር ቢመጣብኝም አልሐምዱሊላህ እላለሁኝ። ምክንያቱም ከልጆቼ ጋር አባቴን ስላገኘሁኝ፣ አባቴ ቢወርቅም ቢነሳም እሱ ቢጎዳም እኔ ዛሬ ላይ ይኸው በልጆች አኩርፌ ተቀምጫለሁኝ። አልሐምዱሊላህ። እንዲህ ያለም እድል አለ ደግሞ ማለት ነው። ሁለት የወጣ ጎመን የምትሆኑበት ጊዜ አለ እና አንዳንድ ጊዜ በጤና መኖር አንድ ነገር ነው። አልሐምዱሊላህ። እና አብሽሩልኝ፣ ወሬ ያበዛሁባችሁ። እንግዲህ ያው ሁሌም እንደሚባለው ሸር፣ ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ ነው የምለው። ሀባይብ ኑሩልኝ። ለምታበረታቱኝ፣ ለምትመክሩኝ፣ ለምትሰጡኝ አስተያየት እንደዚሁም በውስጥም ለምታናገሩኝ አላህ ጀዛቸውን ይክፈልልኝ። ተሰው ላይ ምንም አይገኝም ታንድ ረብል ዓለሚን ነውና አላህ ጀዛቸውን ይክፈላችሁ። አሁንም ነገም ምኞቴ ነው ሀገራችሁ ግብት ብላችሁ ተስተካክላችሁ ኢንሻአላህ አልሐምዱሊላህ። እንደ ወላሂ ወደ ሀገር ገብቶ መመለስን አላህ ያዝልን። ሀቂቃ ያም አለ ስለማቀው ማለት ነው። ያው አይታችሁኛል እኔ ያሳለፍኩትን የሆንኩትን ደግሞ በሂደት ቻናሌም እያደገ እናንተም ጋር እየተግባባሁኝ ከስር እስከ መሰረቱ ተዋራችሁ ደግሞ ሳስረዳችሁ ብዙ ትማራላችሁ፣ ብዙ ትረዱኛላችሁ። ብዙ እኛስ ምን ነበር ወይ የባሰ ኑሮ ረግኔስ አልሐምዱሊላ ማን ነው እንደዚህም አለ እንዴ ለካ ልትሉም ትችላላችሁ። ብቻ ብዙ ነገር እንማማራለን ብዬ አስባለሁኝ። እንግዲህ ቻናሉን ሸር በማድረግ ሰብስክራይብ፣ ኮሜንት በማድረግ አሳድጉት ብዬ አስባለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።